አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ውድ ቻናሌ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ እያልኩኝ ውድ ቤተሰቦቼ ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ነባር ቤተሰቦችን ቪዲዮን ጀምሩ ሼር ላይክ እያደረጋችሁ የዘወትር አብሮነታችሁ አይለይ ማለት ነው። እንግዲህ ዛሬ መጣሁት በሚኪ በጎጆ ዩቲዩብ ዙሪያ ነው ማለት ነው። ወንድማችን እንግዲህ ሚኪ ማለት ነው ያው በባለፈው የተፈጠረበትን ነገር ሁላችንም አይተናል። የምር በሰዓቱ እኔ በጣም ነበር የደነገኩት። እንደዚህ በህይወት ተርፎ መቶ እናየዋለን ብዬ ለራሱ ሁሉ አልጠበቅኩም ነበረ ማለት ነው። ግን ደግሞ ለፈጣሪ ምንም የሚሳነው ነገር የለም ማለት ነው። እንደ ሰው አይደለ የምር እንደው ፈጣሪ እኮ እኔ እንጃ ብቻ ግን እንደው ምስጋና ለሱ ይገባው አልሐምዱሊላህ። እኔ በሰዓቱ እንደዛ ተኩሳ መታው ሲወድቅ እዛ ጋር ልጅቱ ደግሞ ገደለችው ሞተ ስትል በጣም ነበር የደነገኩት የምር እና መቶ ደግሞ ቤተሰቦቼ በህይወት ተርፌያለሁ አለሁኝ ብሎ ነግሮን ደስታችንን ሳንጨርስ አሁን ደግሞ አፍነው ወስደው አሰሩት የሚባል ዜና ሰማነ ማለት ነው። ታዲያ አያምም? የምሬን ነው የምላችሁ። በጣም ነው ያመመኝ። እኔ በጣም ነው የከፋኝ ማለት ነው። ይህ ወንድማችን ምን ባደረገ ነው? ምን በሰራ ነው? ቁስሉ ሳያገግም ሳይሻለው ወንጀል ተፈጸመበት እንጂ ወንጀል አልፈጸመ። እውነትን ነው እያወጣ ያለው፣ ሀቅን ነው እያወጣ ያለው፣ ለህዝብና ለሀገር ነው እየሰራ ያለው። ደከመኝ ሰለቸኝ ሳይል ብዙ መስዋዕትን እየከፈለ ብዙ ውጣ ውረዶችን እያየ ብዙ ፈተናዎች እየደረሱበት ስንት ነገር እያሳለፈ እየሰራ ያለው ወንድማችን እንደውም እንደዚህ ስለሆነ ይሄንን የፈጸመችውን ሴትዮ በህግ ቁጥጥር ስር እንድትውል ማድረግ ነው እንጂ የነበረባቸው እንዴት ሚኪን እንዴት አፍነው ወስደው አሰሩት? ለምንስ? እኔ ጥያቄ ሆኖብኛል። የምሬን ነው የምላችሁ። እውነት ይሄን የመንግስት አካላቶች ናቸው ይሄን እንደዚህ ያደረጉት ሚኪን ያሰሩት? እኔ እዚህ ጋር አሁን ጥያቄ የሆነብኝ ነገር እኒህ ሽማግሌዎች ትናንትና ምንድን ነበር ሲሉ የነበረው? በገንዘብ ሲያደራድሩት ነበር። በገንዘብ ማለት የፈለግከውን ነገር የምትፈልገውን ነገር ገንዘብን ብትፈልግ የሆነ ድርጅትን ብትፈልግ ትስጥህ፣ በቃ እርቅ አውርዱ እያሉ ሲሉት ነበረ። እሱም ደግሞ ፈጽሞ አላደርገውም፣ ምንም ገንዘብም ምንም አልፈልግም፣ አሁን ትንሽ ላገግም ብዬ ነው እንጂ እከሳለሁ፣ ክስ ነው የምመሰርተው ሲል ነበረ። ከዛ እነሱም ደግሞ ግግም አሉ። በቃ ለምንድን ተስማሙ፣ እርቅ አውርዱ፣ የሆነ ድርጅትን ብትፈልግ ገንዘብን ብትፈልግ ትስጥህ እያሉ ማለት ነው። ከዛ እናቲቱ ደግሞ ውጡልኝ፣ በቃ ውጡልኝ፣ እኔ ልጄን ላስታምበት ውጡልኝ ብለው አስፈራርተው አስወጧቸው ማለት ነው። ዛሬ ደግሞ መተው ሚኪ ታሰረ፣ ነግረንሽ እኮ ነበረ፣ ነግረናችሁ ነበር አንሰማ ብላችሁ፣ አሁንም የምንላችሁን ነገር ተግብሩ፣ ሚኪን እናስፈታዋለን፣ ችግር የለም እያሉ መጡ ማለት ነው። ይሄን ያሉበት ምክንያት ምንድን ነው? ምን የሚተማመኑበት ነገር ኑሮ ነው? ሳስበው ይቺ ሴትዮ መቼም ያው የኛን ሀገር የህግ ደንብ ልብሱን መቼም ፖሊስ ልብስ ፖሊስ ነው አይደል የሚባለው? ፖሊሶች የሚለብሱትን ልብስ ማለት ነው እንግዲህ ለድራማ መስሪያ ሁሉ እያደረጉት እየለበሱት እያየን ነው።
ሚዲያ ላይ ማለት ነው። ምናልባትም የፖሊስ ልብስ አስለብሳ ፖሊስ አስመስላ አሳፍና ወስዳስ አግታውስ ከሆነ እቺ ሴትዮ ማለት ነው እነሱ እንዴት እንደዚህ ሊሉ ቻሉ? ሚኪ ታሰረ እኛ የምንላችሁን አንቀበልም ብላችሁ አሁንም የምንላችሁን መስማት አለባችሁ። እነሱን እናስፈታዋለን ችግር የለም እያሉ ነበረ። የሆነ የሚተማመኑበት ነገር አለ ማለት ነው። እኔ እንደራሴ የተሰማኝ ማለት ነው እንደዛ ነው። እና የምር በጣም ነው ያዘንኩት። በጣም ነው ልቤ ቆሰለው። ለምን ለሚኪ ይህ አይገባውም። ይህ ወንድማችን ብዙ ፈተናዎች ደርሰውበታል። በጩቤ ተወግቶ ጫካ ላይ ተጥሎ እንደገና ደግሞ እንደዚሁ ታግቶ የፍጤ ታስሮ ስንት ቀን ሙሉ ያለ ምግብ ያለ ውሃ ከአንዴም ሁለቴ ተሙ ነው ህይወቱን የታደገው ማለት ነው። አሁንም ይኸው በሽጉጥ ተመታ። ግን ደግሞ አላህ ሲል ደግሞ ወደ እጁ ላይ ነው የተመታው። ወደዚህ ወደ ጡንቻው ላይ ምናምን መሰለኝ የመታው ማለት ነው፣ ጥይቱ ማለት ነው። ኦፕሬሽን ሆኜ ጥይቱን ሞቶልኛም ብሏል። እና ሌላ ቦታ ላይ ቢሆን የመታችው በህይወትም አይተርፍም ነበረ ማለት ነው። ይቺ ሴትዮ ታዲያ መከሰስ ቀርቶ ሌላም ነገር መደረግ አለባት። ሰው እሷ እኮ እንደው ስላልተሳካላት ነው እንጂ ልትገለው ነበር እኮ ሀሳቧ ማለት ነው። ልትገለው ነበር ሀሳቧ፣ ግን አልተሳካላትም። ፈጣሪ ደግሞ ለዚህ ለልጅ ፈጣሪ ቆመለት። ምክንያቱም ይሄ ልጅ እየሰራ ያለው ለእውነት ለሀቅ ለዛ እየተበደለ እየተጨቆነ ላለ ህዝብ ነው እየሰራ ያለው። ራሱ መስዋዕት እያደረገ ደከመኝ ሰለቸኝ ሳይል ማለት ነው። እኔ የምር ነው የምላችሁ በእንደዛ አይነት ስራ ውስጥ ተሰማርተው እየሰሩ ያሉ ወንድሞቻችን የምር በጣም ሊመሰገኑ ክብር ሊሰጣቸው የሚገቡ የምር በጣም ጀግናዎች። በዚህ ዘመን እንደነዛ አይነቶች ሀቀኞች ማግኘታችን ለራሱ የምር እድለኞች ነን። የኢትዮጵያ ህዝብ እድለኛ ነው እንደነዛ አይነት ሀቀኛ ጋዜጠኞች ማግኘቱ ማለት ነው። ኢትዮጵያ ለራሱ እድለኛ ናት። በዚህ ሰዓት ሁሉም ለራሴ በሚልበት ሰዓት ሌላውን ገሎ ራሱን ለማሳደግ ለመበልጸግ በሚፈልግበት ሰዓት እንደነዛ አይነቶች ጀግናዎች ደግሞ ራሳቸውን መስዋዕት እያደረጉ ከራሳቸውም አልፈው ቤተሰቦቻቸው ሁሉ እየታገቱባቸው በእነሱ የተነሳ ለምን ወንጀለኞች ወንጀላቸው እንዲወጣባቸው አይፈልጉም፣ እንዲታወቅባቸው አይፈልጉም። እንደለመዱት ወንጀል እየፈጸሙ በሰው ደም መበልጸግ፣ ማደግ፣ መቀየር ነው የሚፈልጉት። በጉልበታቸው ለፍተው ጥረው ሰርተው መኖርን አይፈልጉም። አንዱን ገለው ራሳቸው ማኖር ነው የሚፈልጉት። ሌላውን ገለው ራሳቸው መኖር ነው የሚፈልጉት። እና እኔ የምለውም ለራሱ እኔ አላቅም፣ ተጣፋብኝ። ቤተሰብ በጣም ነው የከፋኝ፣ በጣም ማለት ነው ከምላችሁ በላይ ማለት ነው። ሚኪ ብዙ ፈተናዎችን ነው እያሳለፈ ያለው፣ ብዙ መከራዎች ናቸው በሱ ላይ እየደረሱበት ያለው ማለት ነው። የእናቱ ቤት ተቃጠለ፣ አሁን በኪራይ ቤት እንዲኖሩ ሆኖ፣ ይህ ሁሉ እየደረሰበት ያለው ለምን ወንጀላችንን አወጣህብን ብለው እየተበቀሉት ነው እንደዚህ እያደረጉት ያሉት ማለት ነው።
ይሄ ደግሞ ለሱ አይገባውም። የምር ሚኪ ማለት በጣም ጎበዝ፣ ጠንካራ፣ ጀግና ልጅ ነው። የምሬን ነው። እንደዛ ሆኖ እንኳ ተመቶ እንኳ ለራሱ እንደዛ በጩቤ ተወግቶ ያን ሁሉ መከራና ስቃይ እንኳ አይቶ ላገግም ብሎ የማይል ወደ ስራ የሚመለስ በጣም ያሳዝናል።